1 ቢሊዮን የዓለም ህዝብ ከረሃብ በታች እየኖረ 1 ቢሊዮን ትኩስ ምግብ ተርፎ እየተደፋ ዚት ሚኒንግ ኦፍ ላይፍ። ይሄ ጥቁር ግን ገንዘብ የለውም፣ መሀይም ነው፣ አየው ያልተማረ ነው። ስለዚህ 4 ሚሊዮኑ መቀለብ አለበት መንግስት። ይሄ ሞራልና ሃይማኖት ካጣ የሚሆነው እንስሳ ነው። እነማን ናቸው እያደረጉ ያሉት? በዋናነት ነጋዴዎች ናቸው። ኢቭን መንግስትን እነሱ አይደል የሚገዙት የሚሸጡት። what do you think ይሄ የጨለማው ነገር በጣም እያበበ የመጣውና ብርሃኑ በጣም የቀጨጨበት ምክንያት ምንድነው ብለህ ታስባለህ? በጣም ጥሩ ጥያቄ ነው። ይሄ በጣም መሰረታዊ ነው። በተለይ አንዳንዴ መለስ ብሎ የተደበቁና የማይነገሩን ግን በጣም ፕራክቲካሊ አሜዚንግ የሆኑ ፋክቶች አሉ። አንደኛ የሰው ልጅ እንደ ሽንኩርት ወይም እንደሆነ እጽዋት ያክል ወርዷል። ማን እንዲወርድም ሆኗል። አሁን ይሄ ማለት ከድመት ላይሻል ይችላል። ሰው ድመት ሲርባት የምትለውና ሰው ሲርበው የሚለው አይነት ስቴፕ ላይ ደርሰናል። ፈልገነው አይደለም ግን ዲፋይን። አሁን በጣም ኢምፖርታንት ፖይንት ሚዲያ፣ ትምህርት፣ ኢንተርቴይንመንት እነዚህ የመሳሰሉ ጉዳዮች ቢያንስ ለ100 ዓመታት በተለይ ይሄ አንደኛው የዓለም ጦርነት የምንለው ክስተት እንግዲህ ያኔ የካቶሊክም የኦርቶዶክስም የእስልምና የፕሮቴስታንትም መንግስታት እነዚህ ሃይማኖቶች የሚመሯቸው መንግስታት ነበሩ። 5ቱ ኢምፓየሮች የኦቶማን ተርኪ አለ፣ የራሽያ አለ፣ የኦርቶዶክስ የፈረንሳይ አለ፣ የጀርመን አለ፣ የእንግሊዝ አለ። ካቶሊክ እና ፕሮቴስታንት ከሞላ ጎደል ዶሚናንቶቹ እነዚህ ናቸው አይደለ? እስከ 1918 ድረስ እንግዲህ እነዚህ ናቸው። እነዚህ ሌድ ሃይማኖት ሌድ የሆነ ኢምፓየር ማለት ቅኝ ግዛትም ስለገዙ ከሞላ ጎደል ሚሽነሪም ነን ብለው ለፖለቲካቸውን ቢጠቀሙ ግን ኢን ዘ ኔም ኦፍ ሪሊጂን የሄዱበት ርቀት አለ። ልክ የአንደኛው የዓለም ጦርነት ሲያበቃ ዘ ኮንሰፕት ኦፍ ሴኩላሪዝም ሴኪውር መሆን እዛ ጋር ነው የጀመረው ማለት ነው። አሁን ሴኪውር ኦፍ ሪሊጂን ነው ጉዳዩ። ሴኩላር ስቴት እና ሪሊጅን ሰፓሬት መሆን አየው። አሁን እነዛን ቲንኪንጎች በፊት ይዘውት መጥተው ነበር፣ ግንስ አልተቻለም። ያ ተውት ነበር። በቃ ስቴት ኤንድ ሪሊጅን ሴፓሬት ያሉ ከነ ጆሎ ከነ ምናምን ጀምሮ መጡ። ግን ፕራክቲካሊ 1918 የአንደኛው ዓለም ጦርነት ሲያበቃ የኦቶማን ሱልጣኔትም ፈረሰ። የራሽያ ዛርም መንግስት ኦርቶዶክስ መንግስት ነው ወደቀ። ያው በጣም እንግዲህ ከበጣም መንፈሳዊ ጳጳስ ይመራ ከነበረ መንግስት ቀጥታ እግዚአብሔር የለም የሚል ወደሚል የጥቅምቱ አብዮት በቃ ከምን ወደ ምን ልክ እኛ እዚህ በጳጳስ ስንመራ ከነበረበት ወደሆነ ሶሻሊዝም ክርብት። ያ ማለት ግራ የገባው ሶሳይቲ በአንድ ጳጳስ ይመራ ይታዘዝ የነበረ ሶሳይቲ አማኝ ዱስቱር ይል የነበረ ማርክሲስት ስትለው ተፈወዘ ማለት ነው። ስለዚህ ከጅምሩ ታውቀዋለህ ከምን ወደ ምን እንደሚል ያ ክስተት ሆነ። በኸሊፋ በአሚር ይመራ የነበረው ኦቶማንም ተቀይሮ ሴኩላር ሲባል ከዚህ በኋላ ጀለብያ እንዳለብሱ ሱፍ ልበሱ ዩሮፕን መሆን ማለት ነው። አዛን ለ52 ዓመት በቱርክኛ አዛን አሁን በእስልምና አዛን በአረብኛ ነው፣ ሶላት ሲሰገድ በአረብኛ ነው። ትርጉም ተረጉም ትችላለህ፣ ቁርአን ታብራራ ትችላለህ፣ ኮንሰፕት ምናምን ነው እንጂ ሶላቱ ለምን የተለያየ ቋንቋ ካረኩ ይበታተናል፣ ሶሳይቲ አብሮ አይኖርም የሚል ይዘውታል። ግንስ በቱርክኛ ለ52 ጥላቻ በጥላቻ ከዚያስ አዘ ሴም ታይም ናሽናሊዝም ብሔርተኝነት ከዚያ በ100 ዓመት አሁን እዚህ 100 ዓመት ቅድም ያልከው ሰው በዚህ ልክ እንዴት እኩዩ በዛ ምናምን ለሚለው ፖይንት ኢምፖርታንት ስለሆነ 100 ዓመት 170 ሀገር ተፈልስፏል። አዳዲስ ሀገር ኢምፓየር አልነበረ እስከዛ ድረስ። በእነዚህ 100 ዓመቶች ግን 171 ሀገር የተፈጠረው በ100 ዓመት ያው ሲቪላይዝድ ቴክኖሎጂካሊ አድቫንስድ። አሁን እነዚህ ሎጂካል ናቸው። ኢቨን እኛ ሀገር እኮ ሶሪ አቋረጥኩ። እኛ ሀገር እኮ ራሱ የብሔር ኮንሴፕት አልነበረም። ንጉሱ የላኳቸው ሰዎች ናቸው ውጭ ሀገር ሄደው ተምረው ከመጡ በኋላ ይሄ ነገር ኤግዛክትሊ የተመሰረተው እዛ ጋር ነው። መኢሶን ልክ ነው። 60ዎቹ ስኮላርሺፕ የሚሰጣቸው የአፍሪካ ሀገሮች በሙሉ
የሚያጠኑት አንትሮፖሎጂ የሚሰጣቸው እነሱ ስፔስ ለመሄድ የተፎካከሩ በነበረ ጊዜ ለአፍሪካ ግን የሶሺዮሎጂ አንትሮፖሎጂ ለምን የኩባያኮ ብሔር ያለው አስደናቂ ተአምር ብሎ አንድ ዶክተር በዛ ዶክትሬቱን ሰርቶ ስለ ኩባያ ብሔር አጥንቶ ይመጣል። ከዛ በኋላ ከኩባያ ብሔር ያለው በሙሉ አልነበረም። ይሄ እኮ አልነበረም፣ በንጉሥ ዘመን እኮ አልነበረም። ከዛ ለምንድን ነው ይሄ አሁን በጣም ለምሳሌ እነዚህን ኦሪጂናል አይዲያስ ሼር ስናደርግ ደስ የሚለኝ ለመሰል አንዳንዴ ኢምፖርታንት አካዳሚ ውስጥ አልተሰጠም፣ ግን ስቴፕ ዋይዝ ለምሳሌ ኤድዋርድ በርኔስ የሚባለው ሰውዬ ሲጃራን ሰው ሁሉ እንዲያጨስ እንዴት እናድርግ በሚለው እድሜ ለፍሩድ ኢንተርፕሪቴሽን ኦፍ ድሪምስን ጽፎ የለ እና ይሄ ሰብኮንሽስ ፓወር አለ አይደለ? ፓወር ኦፍ ሰጀሽን። ስለዚህ ሰዎች እሱን መጠቀም ከቻልን ህልም መር የሆነውን እንትን እሱን በደንብ የሚፈለገው ማስታወቂያ መስራት ይችላል። ፕሮፓጋንዳ የሚለው መጽሐፍ ነው። ፕሮፓጋንዳ ዋናው መጽሐፍ እሱ ሰራ። ፕሮፓጋንዳ ላይ ደግሞ በጣም በሰፊው 700 ገጽ ዲቴይል። ከዚያስ በቃ እሱ ጎበዝ በጣም ኢንትረስቲንግሊ። ከዚያስ ሲጃራ እንዴት እንዳስተዋወቀ አይ ዋዝ ሶ አሜዝድ። ሴቶችን 4 ሴቶች ኒውዮርክ ስትሪት ላይ ጉርድ ለብሰው እጅጋ ሲጃራዋን የሚያደርጉባት መንገድ ትኖርና ከዛ አውጥተው ሲጃራቸውን ይዘው ላይተር ብሎ እንዲሰጡትና ለኩስ ወንዶቹ ጓጉተው በዚህ መልኩ ተጠለቀለቀ። ከዛ ጀምሮ የማስታወቂያ መንገድ ምን መሆን አለበት? ሰብሊሚናል። ስለዚህ ሰዎች በሚፈልጉት አመዛዝነው ሳይሆን ሳያውቁት እንዲያምኑ ያንኮንሽስ ስራ። ይሄ የቀጠለ ፖፕኮርንና ኮካኮላ ለሲኒማ ተብሎ ደግሞ 1957 ተጀመረ ማለት ነው። ይኸው እኛም ሲኒማ ስንሄድ ይሲ ተደርጎ ከዛስ ፖፕኮርንና ኮካኮላ ለሲኒማ ከልቸር አደረጉት። ስለዚህ ወደ ልማድ ውስጥ አስገቡ። ከዚያስ ይሄ ሶሳይቲ ባህል ያለው ማህበረሰብ በቃ ይሄ ኮንሱመር ሊሆን አልቻለም። አይ የተሞከረ ቢሄድም ሸቀጤ ሊሆን አልቻለም። የሆነ አንድ ሸሚዝ ለብሶ እያጠበ ዓመት 2 ዓመት እየለበሰ ለካምፓኒው ሊያመች አልቻለም። ቤቱም ላይ አንዲት መጋረጃ ካለችው እሷን እያጠበ አይቀይራትም። ስቴብል የሆነ ላይፍ ነው የነበረው። አሰቧት እና አዶርኖ እነ ፕሮፌሰር ማርኩሶ የሚባሉ ሂትለርን ፈርተው አሜሪካ የገቡ ኮሎምቢያ ዩኒቨርሲቲ ውስጥ ገቡ። ቤቢ ቡም ጀነሬሽን 60s ላይ ሙዚቃን ጨምሮ አሁን እዚህ ላይ የማስታወቂያ ዘዴን ጨምሮ ሶሳይቲውን ከሃይማኖተኝነት ከቡድን ነጥሎ ነጥላ ግለሰብ ኢንዲቪዥዋል ያ ኢንዲቪዥዋል አብሶሉት ኢንዲቪዥዋል ነው። ቤተሰብ የሌለው ቤተሰብ ፋሚሊ የሌለው ሃይማኖት የሌለው መንግስት የሌለው በመንግስት ላይ የማይተማመን በጣም ሰልፊሽ የሆነ ባህል የሌለው ፎርቲንግስ ባህል አልባ መንግስት አልባ ሃይማኖት አልባ ቤተሰብ አልባ ማድረግ ካልቻለን ዊ ካንት ዊን። ይሄ መጣ። the rulers and the ruled must be separated። ስለዚህ ማሱ ሲምፕል ኢንድ ዩዘር መሆን አለበት። በደንብ ፕላንድ ሆነ። ያ እንዲሆን ሴክሹዋል ሬቮሉሽን ኢዝ ኢምፖርታንት። አንዱ ፋሽን ሆነ። ድንግል ሴት ፋራ ተደረገች። አሁን ይሄ ኮሎምቢያ ዩኒቨርሲቲ 60s ላይ ስትል ቤቢ ቡም ጀነሬሽን እነ ቢትልስ በጣም ስፖንሰርድ ሆኑ። እነማን ናቸው ስፖንሰር ያደርጓቸው? ካምፓኒስ። አሁን ካምፓኒዎቹ ምን አደረጉ? ዩኒቨርሲቲዎቹ ላይ ላሉ ምሁራን ስፖንሰር ያደርጋሉ። ይሄ ስፖንሰርሺፕ ደግሞ የጀመረው ገና ከመጀመሪያው ስሌቨሪ ሲቆም 4 ሚሊዮን ማለት ስሌቨሪ ቁም ሲባል 4 ሚሊዮን ጥቁር ነፃ ወጣ። ይሄ ጥቁር ግን ገንዘብ የለውም፣ መሀይም ነው፣ አየው ያልተማረ ነው። ስለዚህ 4 ሚሊዮኑ መቀለብ አለበት መንግስት። ይሄን ለመቀለብ ታክስ ጨመረ ባለሀብቶች ላይ። ስለዚህ ባለሀብቶቹ በአቋራጭ ሄዱና ዩኒቨርሲቲ አማክረው ስፖንሰር አደረጉ። ከዚያስ ምን ይደረጉ እነዚህ 4 ሚሊዮኖች? ሶስት ሰጀሽን የመጣው
ዩጀኒክስ የሚባለው ሙቭመንት የምርጥ ዘር እሳቤ ሳይንቲፊክ አንደኛ እስከ እነ ማርጋሪት ሳንገር እስከ 1956 ይታወቃል። ኖርማል ነው። አንደኛ የሆነ በረሃ ላይ ወስደን ብናፈሳቸውስ ስለሚረባቸውና መሀይም ስለሆኑ እርስ በርስ ተጨፋጭተው ይጨራረሳሉ። ሲምፕል ቲንግ። ሁለተኛ በቃ ብናጠፋቸውስ መሃንነትን በለው ምንም በሚለው ማለት ነው። አሁን ደግሞ እንዲወጡስ ብናደርግ በዚህ እንቅስቃሴ ተጀመረ። እጅግ በጣም ያ ሁሉ ሚሊዮን ስቴፕ ዋይ እስከ 1956 ድረስ ኮንቲኒየስሊ በጣም ግፍ እየተሰራበት ሄደ። ለምን ተጨማሪ እንትን ነው በሚል ስሌቨሪ እንግዲህ ሲሰሩ ኖረው ስሌቨሪ ቁም ሲባል የተረፈ 4 ሚሊዮን ባሪያ ነው። ከዛ ነው የጀመሩ ጭካኔ ምንም እንትን የለው። ለምን ካፒታሊዝም ቲንኪንጉ ርዕዮተ ዓለሙ ከዛ ከአንደኛው የዓለም ጦርነት በኋላ ሃይማኖት አልባ ሞራል አልባ ይኸው ዓለም መፈጠሩ። ሰው ሞራልና ሃይማኖት ካጣ የሚሆነው እንስሳ ነው። እንግዲህ ከእንስሳ የምንለየው ሊወርድ ይችላል። ቶታል አሮጋንት ነው የሚሆነው። በዓለም ታሪክ እርስ በርሱ እንደ ሰው የተባለ የለም። ሰው ነው የተባለ። አንበሳ ከአንበሳ ይባል አንበሳ ከሆነ እንትን ጋር ሊጣላ ይችላል። እርስ በርሱ ማን አለ? ይሄ ነው ፋክቱ። ሰው እርስ በርስ። ስለዚህ ሞራል ሲያጣ፣ ባህል ሲያጣ፣ ሃይማኖት ሲያጣ፣ ቤተሰብ ሲያጣ አሁን እነዚህ ቤተሰብ ሲያጣ ለምሳሌ ለመሰል ቤተሰብ ካለህ ልጅ አለህ፣ አየህ ኃላፊነት አለብህ። ስለዚህ በቅንጦት ከመኖሩ በፊት ለቤተሰብ ሄደም ኃላፊነት ማን ኢዝ ቦርን ቱ ሰፈር የምንለው እኮ ሪስፖንስብል እንደማለት ነው። ለሌላው የሆነ ትከሻ ላይ ለምን እናት ለምሳሌ ስታረግዝ የምትከፍለው ዋጋ እንኳን ግን በከፈለችው ዋጋ ልጇን ከማንም በላይ መውደዷ ፓወር ነው። ስለዚህ የሰው ልጅ ፓወር ያለው ለሌላው በመኖር ውስጥ ነው። ፔሬድ። ይሄ ፋክት ነው። እዚህ ውስጥ ነው ልዕልና ያለው። እዚህ ውስጥ ነው የመኖር ትርጉም ያለው። ይሄን ስታጣውስ አሁን ቤተሰብ አጣህ ማለት ነው አይደለ? ባህልህም ሲኖር የሆነ መደገፊያ ቢቸግርህ የምታማክረው ሽማግሌ አለ። ሃይማኖትም ሲኖር ቢቸግርህ የምታማክረው አየው የነፍስ አባቴ ወይ ቃዴ ብለህ የምትሄድበት አለ። የምትፈራው የማታየው ኃይል አለ። መደገፊያ አለ። አየው ከፍ ያለ እንደዚህ ነው። ሀገር መንግስትም ሲኖርህ ደግሞ ቢያንስ ቀበሌ ሄደህ የነፃ እንትን ስጡኝ ምናምን ብለህ እንኳ አየው የምትተማመንበት እንኳ ሲኖር እነዚህን ካፈረስን ነው ሰዎች ግለሰብ ብቻ ሆኖ አይደለም መጠጊያ የላቸውም አይደል? በድብርት በጭንቀት ነው የሚያዙ። ምንም ሲምፕል። ስለዚህ ደስታን መግዛት ይጀምራሉ። ጂሰስ ናው ወደ ፖይንቱ መጣህልኝ። እችን የፈለጓት በቃ ዩዲሞኒያ እና ሄዲሞኒያ የሚባለው ጉዳይ ማለት ደስታ አንድ ትገዛዋለህ፣ አንድ ትፈጥረዋለህ ነው። ደስታን መግዛት በምን አሁን አየህ እነ ውስኪ እነ ክለብ። ስለዚህ የክለብ ዲዛይን ደግሞ እንደ አዲስ መስራት አለበት። ምን ላይት ማብዛት። አሁን እዚህ ላይ ነው አየው ላይቱ ሲበዛ ምን ኮንሽስነስ ይሞታል። ሰብኮንሽስ ግን ፈጣን ነው ሁሌ ያለ። ስለዚህ ሰብኮንሽስ ሁሌ ስለዚህ ላይቱ ሲበዛ ሰው በጥሞና መስራት አይችልም። ይሄ ግሮሰሪ እንደነበረው አይነት ስሜት አይኖረውም። ቢት ከርት ቢት ጋር የሚሄደው ሙዚቃ አየው ቶታል አኒማል ነው የምትሆነው። ከእግርህም ይንቀጠቀጥብሃል ከልብ ምትጋ አሁን እዚህ ጋር ያለው ላይት ይረብሻል። ከዛ ድገም ነው ከለር ሳይኮሎጂ አሁን እንዴት you gave me such a good picture ማለት ዓለም ላይ የሚሆነውን ነገር አሁን እኛ ከተወለድን በኋላ ነው ይሄ ነገር ሀፕን ያደረገው። አንተም አንብበህ ነው የደረስኩበት ማለት ነው። አሁን ፖይንቱ ያለው ማን ያዟል ከተጨነቀና ባዶነት ከተሰማው ከነበረው ካስጠላው ነው። ኮካኮላ እኮ ማስታወቂያ ራሱ ኦፕኒንግ ሃፒነስ ነው ይልልሃል። ቢራውን ያመጡልሃል፣ እግር ኳሱን ያመጡልሃል። ኢቨን ስራ ራሱ ሲጨንቅህ ከጭንቀት ለመውጣት ነው ብዙ ሰው ወደ ስራ የሚሄደው ማለት ነው። አሁን ይሄን እያደረጉ ያሉት እነማን ናቸው? አሁን መንግስታት ናቸው ወይስ ቢግ ኮርፖሬቶች ናቸው? እነማን ናቸው ይሄን እያደረጉ ያሉት? በዋናነት ነጋዴዎች ናቸው። ኢቨን መንግስትን እነሱ አይደል የሚገዙት የሚሸጡት። ምንም እንትን የለውም ቶና እዚህ አይደለም እኮ አሜሪካ እንደ እንትን ነው እኮ እንደ ካንዲዴት አሁን እንትን መሪ እናቀርብላችኋለን፣ አሁን እንትን መሪ እናቀርብላችኋለን። ስለዚህ እነሱ ናቸው የሚሸጡት የሚለውጡት። ፕሬዚዳንትም የሚያመጡትና እነሱ ናቸው ኪሳቸው ውስጥ ነው ያለው። አሁን ጥቁር መሪ እናመጣላችኋለን። ያ ጥቁር መሪ ጌን ፕሮሞት ያደርጋል። ሲምፕል ቲንግ። ከዚያስ ደግሞ አሁን ደግሞ የሚቃወም
ሶሳይቲ እንዴት እንደሚታታ ግን የፈለገውን ድራማ ለእኛ ፖርትሬ የሚደረገው ድራማ ነው። እነዚህ ፖይንቶች አሉ። አሁን ይሄን ደግሞ ስታወራ ልክ ሶሳይቲው ይሰማውና አይ እንደው እኮ እኛ ተቸገርን እኮ እንደው ደግሞ ብሎ ይሄን ደግሞ ስሜት ይኸውልህ ሄገሊያን ዲያሌክቲክስ ይባላል። for every thesis there is antithesis ይላል። አዲሱ አካሄድ አሁን በአብዛኛው ዩኒቨርሲቲዎች ይሉ ተማሪዎችን ሲያስመርቁ ፕሮዳክት ወጥቶ ካምፓኒ ውስጥ ምን ይሰራል እንዴት ይስራ ብቻ ነው። ስለዚህ እንደ ሸቀጥ ነው የሚያመርቱት። ስለዚህ የካምፓኒዎቹ ፍላጎት ነው። ስፖንሰርም የሚያደርጉት እነዚህ ባለ ሀብቶች ናቸው። በጣም ጂያንት ናቸው። እውነት ነው፣ ግዙፍ ናቸው። ይሄ መቼ ጀምሮ መሰለህ? እዛው ከአንደኛው ዓለም ጦርነት በኋላ ነው። ልክ ይሄ ኢንላይትንመንት ሲመጣ አሁን ሬኔሳንስ ሲመጣ አርት ዶሚናንት ሆነች። አሁን ከዛ በፊት ፓፓል ፔሪድ ነው የነበረው እና ይሄ ሃይማኖት መሩ። ከዛ ጥበብ ሲመጣ እነ ሚካኤላንጀሎ እነ ዳቪንቺ ምናምን ሲሉ አርት ቤዝድ የሆነ ሶሳይቲ መጣ እና ሪቮሉሽን ተነሳ። ሬቮሉሽን አለ። ያ ሪቮሉሽን በጣም ወርቃማ ሪቮሉሽን ነው ለኔ። ሶሳይቲ ውስጥ ሃፒነስ ነበረ። ሪሊ? አዎ በጣም አርት ስለሆነ ሚኒንግ ፍለጋ ነው። ስዕሎቹንም ስታያቸው ሜታፊዚካል ናቸው። በጣም ስፒሪቹዋል ስዕሎች እኮ ብዙ ናቸው። የሆኑ እነዚህ ቅርጻ ቅርጾች ውስጥ አርት ውስጥ አለ ሰርችንግ ሚኒንግ። እሱ መጡና ከነ ጆን ሎክ ከነ ዴቪድ ሂዩም ከነ ዴካርት በኋላ እውቀት ወይም ፊሎዞፊ ትንሽ ሜታፊዚክስን መጠየቅ ጀመር። ሜታፊዚክስ ከሞት በኋላም ስላለ ህይወት ስለ ፈጣሪ የሚያጠናው የፊሎዞፊ ብራንች ነው። እሱን ተወጥቶ ወደ ማድረግ ኢፒስቲሞሎጂ የሚባለው እውቀት ምንድነች ማቴሪያል እውቀቷ እሷ ላይ በዴካርት ሲሄዱ በምክንያትን መሰረት አድርጎ እውቀት በቃ ይታወቃል። የእውቀት ምንጩ ጭንቅላት ነው። በቃ የዴቪድ ሂዩም ደግሞ የኖርኩት ህይወት ነው እውቀት ማለት። ስለዚህ ብሎ ኤክስፒሪየንስን ኢምፕሪሲስት የሆነበት የኖር ነው ወደኋላ ስም አሁን እዚህ ጋር ተወሰነ እውቀት። ስለዚህ ሰው ተቆረጠ ማለት ነው ከስፒሪቱ። ለምን በእነዚህ ላይ ደፔንድ ማድረግ ጀመረ። አሁን ተከታታይ ናቸው። ከዛ ወዲህ ብዙም ሳይቆይ ነው አይዛክ ኒውተን የመጣው። ከዛ በመሃል ጋሊሊዮ አለ ምስኪን። ጋሊሊዮ ሲዘመን ሰው ነው እንዴ? ጋሊሊዮ በመሃል ልክ እሱ ሲሞት ኒውተን ተወለደ። የሚገርመው ልጁን ለቤተክርስቲያን የሰጠ ሰው ነው ጋሊሊዮ። ግን የዘመኑ ቄሶች ችግር ምንድነው? ለምን አንተኛም በልተሃየ ነው የጁፒተርን ጨረቃ አየሁ ስላለ እንጂ ለቤተክርስቲያን የሰጠ ሰው ስፒሪቹዋል የነበረ ሰው ነበረ። አዎ አየሁ ነው ያለው፣ ሌላ ምንም የለም። አሰሩት፣ እዛው ሞተ። እሱ ሲሞት ኒውተን ግን ይዘጂ ያንታየው። ጆርዳኖ ብሩኖ የሚባል ደግሞ የሚገርም ሳይንቲስት አለ። አደባባይ ላይ ነው እሳት ለኩሶ ያነደዱ ሳይንሱን ስላሰበ። ከዛ ሳይንቲስቶቹና ፈላስፎቹ ሃይማኖትን መጥላት ጀመሩ። ይሄ በሃይማኖተኞች ምክንያት የሆነ ለምን ሬቮሉሽኖች ሰርተዋል። ሃይማኖቶች ወርቃማ ስልጣኔዎች አሉ። ለምሳሌ ክርስትናን ባዛንታይን ሲቪላይዜሽን ታያለ፣ በእስልምና የአረብ ሲቪላይዜሽን አለ። አሜዚንግ ዘመን ነበራቸው ወርቃማ። እሱ ከታለፈ በኋላ ነው እንግዲህ ዳርክ ኤጅ በጣም ብዙ አሉታ እያመጣ ሲመጣ ጸበኞች ሆኑ። አይዛክ ኒውተን በተነሳ ጊዜ ሌቤኒዝ የሚባል ሌላ ጂኒየስ ነበር። እሱ ጂኒየስ በፈጣሪ ያምናል፣ ግን ተመሳሳይ ፊዚክስ ነው የሰሩት። እሱን ኢግኖር አደረጉትና አይዛክ ኒውተንን ፕሮሞት አደረጉ። አይዛክ ኒውተን ዩኒቨርሳል ግራቪቴሽን ምናምን መካኒካል ክላሲካል ፊዚክስን አመጣ። ይሄ ሰዎች በቃ በጭንቅላታቸው ዓለምን እንደሚረዱ እንዲያምኑ አደረገ። እና ኬፕለር፣ ታይቾ ብራሂም፣ ሌሎቹም ሳይንቲስቶች እነሱ በሳይንስ ላይ ናቸው። ይሄ ሄዶ ለነ ዳርዊን አቀበላቸውና ህይወት ያለው አካል በሙሉ የመጣው ከጦጣ። ስለዚህ ባዮሎጂ አየው ኒውተን እዚህ ፊዚካሊ የሰራቸውን እሱ እንግዲህ ፍላጎቱ ለማወቅ ፈልጎ ሊሆን ይችላል። ድንገት ነው አንድ አፕል ወድቆ ያነቃው። ሄዶ መጨረሻ ከጦጣ ነው የመጣ ነው ወደዛ አይደል። ይሄ ለነ ማርክስ ምቹ ሜዳ ሆነ። ሰው ልጅ የሚኖረው በክላስ ስትረግል ነው። ሂስትሪ ይዘው ላባወጣታል። ኖ ስፒሪት ፊዚካል ፒክቸር በቃ ክላስ ስትረግል ነው። የምግብ የፉድ ጉዳይ ነው። የመደብ ጦርነት አለ። አሁን አየሁ እንደዚህ ተገደለ ማለት ነው። ከዛ ሰው ከመለኮቱ አልሸሸም። በቃ ስቲል ይሄ ሁሉ እየሆነ ፍሩድ መጣላ
ሃይማኖታዊ ዓለም ራስህን የለም ኮንትሮል ማድረግ ነው። ሴክሹዋሊም ኮንትሮል ማድረግ የለም ስሜቶችን ኮንትሮል ማድረግ ነው አይደል? ትልቁ የሰው ልጅ ችግር ስሜቱ እንዲታፈን መደረጉ ነው። ሃይማኖትም የፈሪዎች መደበቂያ ነው። ስለዚህ ትልቁ ችግር ምንድነው? የሰው ልጅ ስሜቱ ሴክሹዋሊ ጨምሮ በጣም ዲቴል ነው የሄደበት አለና ገለበጠው አፕሳይድ። ያኔ የሃይማኖት ደግሞ ሊቃውንት ሞተው ነበርና አየው ልብሶቻቸው እንጂ ያሉት እነዚህ የቀደሙት በፊት የነበሩት አይነት ጂያንቶች ባለመኖራቸው ምክንያት በጊዜው መልስ አልሰጡትም። ወዲያውኑ አሜሪካ ደግሞ አየህ ከጦርነቱ በኋላ አይደለች በጣም ቡም እያደረገች ነበርና ዩኒቨርሲቲዎቿ ላይ ቀበል አድርጋ ዋና የሳይኮሎጂ መሰረት አደረገችው። በጊዜው ካርል ዩንግን የመሰለ አርኪታይፕ ስፒሪትን ዘንግተው እሱን ገፍተው አየው ልክ እንደ ለቤኒቲዝ ከዛ ፍሩት ፓወርፉል ለምን ስሜትን ነፃ ማድረግ ይሄ ልክ 60ዎቹ ቅድም ላነሳሁ አራቱን ማስወገድ ለሚል ቤዝመንት ተመቻቸው። ኮርፖሬቶቹ ተመቻቸው። ታየው ስክትክት ነው የሚለው ተመቻቸው። ከዚያስ አፍተር ኦል ፎር ኤቭሪ ቴሲስ ዜር ኢዝ አንቲቴሲስ። ይሄ ፋክት ምን ፈጠረ? ምንም እውነት የለም። የሆነ እውነት ብታወራ የዛ እውነት ተቃራኒ ያለ ትሩዝ የሚባል የለም። ሪላቲቭ ትሩዝ ቶታል ቶቱ ተቀየረ። ሰው ማቴሪያል ቦዲውን ብቻ እንዲሆን አካዳሚክሊ ገንዘብ መለኮት እንዲሆን መለኮት የሚመለክ ኤሎን ማስክ የሆኑ አገራትን በጀት አይሸፍንም ይችላል። ጥቂት ሀብታሞች ያላቸው ሀብት ጥቂት የዓለምን ግማሽ ህዝብ ፓንቱ ፀጉሩ ሳይጨም ተደምሮ የሚበልጥ እኮ በጣም 10 የማይሞሉ ሰዎች ፌር 1 ቢሊየን የዓለም ህዝብ ከረሃብ በታች እየኖረ 1 ቢሊየን ትኩስ ምግብ ተርፎ እየተደፋ ዚት ሚኒንግ ኦፍ ላይፍ ስትል አየው ፐርፐዝ የሌለው ህይወት ከሞት በላይ ህመም አለው። ስለዚህ ዓለም ምን ሆነች? the last century is the most evil century. First World War 10 million, Second World War 74 million, Cold War 55 million. After that ወደ 20 ሚሊዮን ህዝብ ሲሞት are we human beings? Why this much? በተቃራኒ በዚህ ሴንቸሪ ይህን ያክል ቴክኖሎጂ ይህን ያክል ከዛስ የሃይማኖቶችን ስፒሪት ማዳከም እንዴት? ይህም ሳይንቲፊካሊ የተሰራው እኛ አይገባንም።